ጠብታ ማር የመንፈስ እረፍትንና ደስታን ለማግኘት የሚረዱ 7 መንገዶች። ምዕራፍ 1 ራስህን ፈልግ፣ ራስህን ሁን። አስታውስ፣ በዚች ዓለም አንተን የመሰለ ሌላ ሰው የለም። ሰሜን ካሮላይና ከምትኖረው ከወይዘሮ ኤዴት የተላከ አንድ ደብዳቤ አለኝ። በደብዳቤውም ውስጥ እንዲህ ትለናለች። በልጅነቴ በጣም ስስና አይናፋር ነበርኩ። ወፍራም ከመሆኔም በላይ ጉንጮቼ ደግሞ ከዚያ የበለጠ ወፍራም ያስመስሉኝ ነበር። እናቴ ዘመናዊ አስተሳሰብ ስላልነበራት ቆንጆ ልብስ መልበስ ሞኝነት ነው ብላ ታስብ ነበር። አዘውትራም እንዲህ ትላለች፣ ሰፊ ይለበሳል፣ ጠባብ ይቀደዳል። ስለዚህ ልብሶቼ ሁሉ በልክ የተሰሩ አልነበሩም፣ ሰፋፊ ነበሩ። ፓርቲ የሚባል ነገር ሄጄ አላውቅም፣ ተዝናንቼም አላውቅም። ትምህርት ቤትም ሆነ ከክፍል ውጪ ከልጆች ጋር አልጫወትም ነበር። በአትሌቲክስ እንኳን የተሳተፍኩባቸውን ቀኖች አላስታውሳቸውም። በጣም የማሳዝን አይናፋር ልጅ ነበርኩ። ከሰው ሁሉ የተለየውና ማንም የማይፈልገኝ ይመስለኝ ነበር። ካደኩ በኋላም በእድሜ በብዙ ዓመታት የሚበልጠኝን ሰው አገባሁ፣ ግን አልተለወጥኩም። የባሌ ወገኖች ኩሩና በራሳቸው የሚተማመኑ ነበሩ። እኔ ልሆን የሚገባኝን ግን ያልሆንኩትን ሁሉ ነበሩ። በተቻለኝ መጠን እንደነሱ ለመሆን ሞከርኩ፣ አልቻልኩም። እኔን ከሰመጥኩበት የፍርሃትና የበታችኝነት ስሜት ለማውጣት ያላደረጉት ጥረት አልነበረም። ሆኖም ይህ ጥረታቸው ይበልጡኑ እንድሸማቀቅና ይበልጥ የበታችኝነት ስሜት እንዲሰማኝ አደረገኝ። የባሰ ነጭናጫና እርብትብት ሆንኩ። ጓደኞቼን ሁሉ ሸሸው። እየቆየው ሲሄድማ በር በተንኳኳ ቁጥር እበረግግ ጀመር። ውዳቂ ሰው ሆኜ ተገኘው። እንደዛ መሆኔንም ተገንዝቤው ነበር። በጣም የሚያስፈራኝ ግን ባሌ አንድ ቀን ያውቅብኛል የሚለው ነበር። ስለዚህ ውጪ በወጣን ቁጥር ደስተኛና ደፋር መስዬ ለመታየት ሞክራለሁ። ደስተኛ መስዬ መታየቱን አበዛው እንደነበርም አውቃለሁ። ስለሆነም ይህ ትዝ ባለኝ ቁጥር ለረጅም ቀናት እጨነቅ ጀመር። በመጨረሻም መከፋቱ እየበዛብኝ ሄደና በዚህ ሁኔታ መኖሬም ዋጋ እንደሌለው ስገነዘብ ራሴን ለማጥፋት ማሰብ ጀመርኩ። ታዲያ የዚህችን አሳዛኝ ሴት ህይወት ለመለወጥ የሚችል ምን ነገር ተገኘ? ህይወቷን የለወጠው በአጋጣሚ የተነገረ አስተያየት ነበር። የወይዘሮ አልድረድ ደብዳቤ እንዲህ እያለ ይቀጥላል። በአጋጣሚ የተነገረ አስተያየት ህይወቴን ቀየረው። አንድ ቀን አማቴ ልጆቻቸውን እንዴት እንዳሳደጉ ሲናገሩ የሆነው ቢሆን ልጆቼ ራሳቸውን እንዲሆኑ እየደጋገምኩ መክራቸው ነበር ሲሉ ሰማዋቸው። ራሳቸውን እንዲሆኑ። ይህ አስተያየት ነበር መላ ህይወቴን የለወጠው። እንዲህ ብለው ሲናገሩ ይህን ሁሉ ስቃይ ያመጣብኝ ሌላውን ሰው ለመሆን ሌሎችን ለመምሰል እጥር ስለነበር እንደሆነ ተገለጠልኝ። በአንድ ቀን አዳር ተለወጥኩ። ራሴን መሆን ጀመርኩ። ራሴን ለማጥናት ሞከርኩ። ምን አይነት ሰው እንደሆንኩ ለማወቅ ጣርኩኝ። በሚቻለኝ መጠን ስለብስ ቀለሞችንና ቅዶችን ወይም ፋሽኖችን ለማጥናት ሞከርኩ። ከዚያ በኋላም የሚስማማኝን አይነት መልበስ ጀመርኩ። ከዚያም በአንድ የሴቶች ማህበር ውስጥ አባል ሆንኩ። እነሱም አንድ ውይይት እንድመራ ፕሮግራም ሰጡኝ። ይህ ፕሮግራም የነበረኝን ፍርሃት ሁሉ እንዳስወግድ ረዳኝ። እንዲህ የሆነው ግን በአንድ ያልነበረም። በተናገርኩ ቁጥር ድፍረት እያገኘው መጣው። ዛሬ ግን በህልሜ እንኳን ይቻላል ብዬ የማላስበውን ያህል ደስታ እያገኘው ነው። ልጆቼንም ያሳደግኳቸው ከዚያ መራራ ኑሮዬ የቀመስኩትን ልምድ እያስተማርኩ ነው። እንዲህ እምላቸው ነበር፣ የሆነው ቢሆን ምንም ጊዜ ራሳችሁን ሁኑ፣ ሌላውን ለመምሰል አትሞክሩ። ራስን ለመሆን የሚደረገው ጥረት ረጅም ታሪክ ያለውና በሁሉም ሰው ውስጥ የሚገኝ ነው ይላሉ ዶክተር ጃም ጎርደን። ስለ ህፃናት አስተዳደግ 13 መጽሐፍትንና በሺ የሚቆጠሩ የጋዜጣ ጽሑፎችን ያቀረቡት አንጀሎ ፓተር የተባሉ ሊቅ በአእምሮም በአካልም ራሱን መሆን ሊችል
ሌሎችን ለመምሰል እንደሚመኝ ሰው ጭንቅ የበዛበት የለም ይላሉ። ይህ ሌሎችን የመምሰል ፍላጎት በተለይ ሆሊውድ በተባለው የአሜሪካ የፊልም መስሪያ ከተማ ውስጥ ጎልቶ ይታያል። ከታወቁት የሆሊውድ የፊልም አዘጋጆች አንዱ የሆኑት አቶ ሳሙድ ወጣት ተዋናያንን በሚያሰሩበት ጊዜ ከፍተኛ ችግር የሚፈጥርባቸው ይኸው ሌሎችን የመምሰል ፍላጎት መሆኑን ይገልጻሉ። አቶ ሳም አስተያየታቸውን በመቀጠል ወጣት ተዋናያን የላና ቅጂ ወይም የክላርክ የቅጂ ቅጂ ሊሆኑ ይፈልጋሉ ካሉ በኋላ እሳቸው ለወጣት ተዋናያኑ እንዲህ እያሉ ደጋግመው እንደሚነግሯቸውም ገልጸዋል። ተመልካቹ የነላና ችሎታ አይቶታል፣ ጠግቦታል። ከናንተ የሚጠበቀው አዲስ ነገር ነው፣ ሌላ ነገር ነው ይሏቸው ነበር። አቶ ሳሙድ በፊልም አዘጋጅነት ሙያ ተሰማርተው በመላው ዓለም ተደናቂ የሆኑ ፊልሞችን አዘጋጅ ከመሆናቸው በፊት በእርስት አሻሻጭነት ሙያ ላይ ተመስርተው ነበር። እዚያም ሆነው በራሳቸው የሚተማመኑ ወጣት አሻሻጮችን ለማፍራት እንደበቁ ይናገራሉ። አስተያየታቸውን በመቀጠል ይህ ራስን የመሆን ነገር በፊልም ዓለም ብቻ ሳይሆን በማንኛውም ስራ መስክ አስፈላጊ እንደሆነ ይመሰክራሉ። በማስመሰል ምንም ፍሬ ያለው ነገር መስራት አይቻልም። ሳሙድ በማከልም ከልምድ እንዳገኘሁት ሌሎችን ለመምሰል ከሚሞክሩ ሰዎች ጋር ከመስራት አለመስራቱ ይመረጣል ይላሉ። በቅርቡ የአንድ የዘይት ፋብሪካ ፐርሶኔል የሆኑትን አቶ ጳውሎስን ሰዎች ለመቀጠር ሲጠየቁ የሚፈጽሙት ትልቁ ስህተት ምንድነው ብዬ ጠይቄያቸው ነበር። እኒህ ሰው ከዚህ በፊት ከ60,000 በላይ ለሚሆኑ ስራ ፈላጊዎች የቃለ መጠይቅ ፈተና የሰጡ፣ ይህንንም በመመርኮዝ ስራ ለማግኘት የሚረዱ 6 መንገዶች የሚል መጽሐፍ የጻፉ ነበሩና እንዲህ ሲሉ መለሱልኝ። ስራ ፈላጊዎች የሚፈጽሙ ትልቁ ስህተት ራሳቸውን ላለመሆን የሚያደርጉት ሙከራ ነው። አንድ ጥያቄ ሲጠየቁ ምን ጊዜም ቢሆን ለጥያቄው መልስ ይሆናል ብለው ያመኑበትን ሳይሆን አንተ ትፈልገዋለህ ብለው ያመኑበትን መልስ ይነግሩሃል። እንግዲህ ከላይ እንዳየነው ሌሎችን ለመምሰል የመሞከሩ ጉዳይ የሚያዋጣ ነገር አይደለም። ምክንያቱም ማንም ቀጣሪ አስመሳይ ሰራተኛ አይፈልግም። እስቲ አስቡት፣ የውሸት ገንዘብ የሚፈልግ ሰው አለ? አንዲት በመልኳ የምታፍር ዘፋኝ ለመሆን የምትመኝ ልጅ ነበረች። በተለይ የሚያሳፍራት ሰፊው አፏና ገጣጣ ጥርሷ ነበረ። ልጅቷ ተሳካላትና ህዝብ ፊት ቀርባ ለመስፈን በቃች። ነገር ግን በምትዘፍንበት ጊዜ አፏን ለማጥበብና ጥርሷን ለመከለል ስለሞከረች አድማጮቿን ልትስብ አልቻለችም። እንዲያውም አብዛኞቹ ሁኔታዋን ስለተረዱ ሳቁባት። በዚህ ጊዜ ዘፋኝ የመሆን ተስፋ መንምኖ ታያት። ከአድማጮቹ መካከል በዚያ ወቅት ሁኔታዋን የተገነዘበና ችሎታ እንዳላት ያመነ አንድ ሰው ጠርቶ እንዲህ አላት። አየሽ፣ ስትጫወች ይመለከትሽ ነበር። ልትደብቂው የሞከርሽውን ነገር ደግሞ አውቄዋለሁ። በጥርስሽ ታፍሪያለሽ አይደል? ይህን ስትሰማ ልጅቷ አፈረች። ሰውየው ግን ንግግሩን በመቀጠል ምን ልታደርጊው ትችያለሽ? ገጣጣነት ወንጀል ነው እንዴ? በፍጹም አይደለም። እና በምንም አይነት ጥርሶችሽን ለመደበቅ አትሞክሪ። ለወደፊቱ ተዝናንተሽ ዝፈኝ፣ አትፈሪ። አለማፈርሽን ሲያይ ተመልካቹ ይወድሻል። በዚያ ላይ ማን ያውቃል፣ እነኚህን ዛሬ የምታፍሪባቸው ጥርሶችሽ ነገ ብዙ ሀብት ያስገኙልሽ ይሆናል። ይህቺ እንዲህ የተባለችው ልጅ ካሲ ዳሊ ነበረች። ዳሊ የሰውየውን ምክር ከተቀበለች በኋላ ጥርሶቿን ረሳች። ተመልካቹን ብቻ ማሰብ ጀመረች። አፏን ከፈት አድርጋ ከልቧ ስትዘፍን ተመልካቹም ተማረከላት። የፊልምና የሬዲዮም ኮከብ ተዋናይ ዘፋኝ ሆነች። ዛሬ ወጣት ተዋናያን ዳሊን ለመምሰል ሙከራ ያደርጋሉ። ታዋቂው ፈላስፋ ዊሊያም ጄምስ ራሳቸውን መሆን ስላልቻሉ ሰዎች ሲያወሳ አብዛኛው ሰው ካለው ችሎታ ከ110 እጅ እንደሚጠቀምበት ተናግሯል። ራስን ለመሆን ካለ መሞከር የተነሳ ካለን ችሎታ 90% ባክኖ ይቀራል ማለት ነው። ይኸውልህ አንተም እኔም ይህን ያህል ችሎታ አለን። ስለዚህ እንደ ሌሎች ባለመሆናችን ስንጨነቅ ወርቃማ ጊዜያችንን አናጥፋ። ብታውቀው በዚህች ዓለም ላይ የተለየ ፍጡር ነህ። ከዚህ በፊት ዘመን ከተፈጠረ ጀምሮ አንተን የመሰለ ሌላ ሰው ኖሮ አያውቅም።
ወደፊትም በሚመጡ ዘመናት ሁሉ አንተን የሚመስል ሰው አይኖርም። ይህ በሳይንስም ተረጋግጧል። አንተ ስትጸነስ በሚሊዮን የሚቆጠሩ የወንድ ዘሮች ወደ እናትህ ማህፀን ውስጥ ይገባሉ። አንተን ያስገኘው አንዱ ነው። ከቀሩት መካከል አንተን ያስገኘውን የመሰለ የወንድ ዘር የለም። ራስን ስለመሆን እርግጠኛ ሆኜ ለመናገር እችላለሁ። ምክንያቱም ይህ ነገር ጠልቆ ስለሚሰማኝና ከመራራ ልምድ ያተረፍኩት ስለሆነ ነው። በምሳሌ ለማስረዳት ያህል ከሚዙሪ የእርሻ ቦታ ተነስቼ ለመጀመሪያ ጊዜ ኒውዮርክ እንደገባው ተዋናይ የመሆን ትልቅ ፍላጎት ስለነበረኝ በአሜሪካ የቲያትር ጥበብ አካዳሚ ተመዘገብኩ። ተዋናይ የመሆን ፍላጎት ያደረብኝ በዚያን ጊዜ ታዋቂ ተዋናይ የነበሩትን እነ ጆን ድሩ፣ ዋልተር ሃም፣ ዳንቴክ በአጭር ጊዜ በመታወቃቸውና በያኔው የኔ ግምትም ይህ ስራ በቀላሉ ዝነኛ ሊያደርገኝ የሚችል መስሎ ስለተሰማኝ ነው። እንዲያውም ለመታወቅ የሚፈልጉ ሰዎች ይህችን ቀላል መንገድ እንዴት ሊደርሱበት አልቻሉም እያልኩ እደነቅ ነበር። ከላይ የጠቀስኳቸውን ታዋቂ ተዋናይ አንድ በአንድ በመቅዳትና የሁሉንም ችሎታ በማጣመር ከነሱ በላይ ሆኜ ለመታየት ሞክር ነበር። ይህንን ነገር አሁን ሳስበው ያስቀኛል። እኔን እንጂ ሌላ ሰው ልሆን እንደማልችል እስክረዳው ድረስ ሰዎችን ለመምሰል በመሞከር ከህይወቴ አያሌ ዓመታትን አሳልፌያለሁ። ያ አሳዛኝ ልምድ የመጨረሻ ትምህርት ሊሆነኝ በተገባ ነበር። ነገር ግን በቀላሉ የማይገባኝ ሰው ስለነበርኩ ትምህርት አልሆነልኝም። እንደገና ሀ ብዬ መጀመር ነበረብኝ። ከአያሌ ዓመታት በኋላ በህዝብ ፊት ደፍሮ ስለመናገር የሚገልጽ እስከዛሬ ድረስ ተጽፎ የማያውቅ ወደር የሌለው መጽሐፍ ለመጻፍ ተነሳው። ይህን መጽሐፍ ስለመድረስ የነበረኝ አስተያየት በፊት ተዋናይ ለመሆን የነበረኝን የተሳሳተ አስተያየት ይመስላል። ማለትም በዚህ ርዕስ ላይ ከጻፉ ደራሲያን ሁሉ ሐሳብ ወስጄ አንድ ሁሉንም ነገር ያጠቃለለ መጽሐፍ ለመድረስ አስቤ ነበር ማለት ነው። በርከት ያሉ መጽሐፍትን በማንበብ ሐሳቦቻቸውን እያጠራቀምኩ አዲስ በምጽፈው መጽሐፍ ውስጥ ማጠናከር ጀመርኩ። ሆኖም እንደገና የተሳሳትኩ መሆኔ ተገለጸልኝ። በድጋሚ በመሞኘቴ ሳኩኝ። ይሄ የሐሳቦች ድሪቶ ገለባና የማይስብ በመሆኑ አንድም ሰው በትዕግስት ሊያነበው የሚችል አልነበረም። ሆኖም ዓመት የለፋውበትን ጽሑፍ ቀዳድጄ ጥዬ እንደገና በአዲስ መልክ መስራት ጀመርኩ። ለራሴም እንዲህ አልኩት፣ ስህተቱንም ችሎታውንም እንዳለ ተቀብለህ ዴል ካርኔጌን መሆን አለብህ። ሌላ ሰው ልትሆን አትችልምና። ስለዚህም ሌሎችን ለመሆን መሞከሬን አቆምኩና ሽንጤን ገትሬ ከመጀመሪያው አንስቶ ላደርገው ይገባኝ የነበረውን ነገር በአዲስ መንፈስ ተነስቼ ሰራው። በህዝብ ፊትም ደፍሮ ለመናገር የሚያስተምር መጽሐፍ ደረስኩ። መጽሐፉም የተመሰረተው በራሴ ልምዶች፣ በተመለከትኳቸው፣ ባመንኩባቸው ነገሮች ላይ ብቻ ነበር። ከዚህ ጽሑፍ የእንግሊዘኛ ስነ ጽሑፍ ሊቅ የነበሩት ሰር ዋልተር ራጌ ስለዚህ ጉዳይ የደረሱበትን እውቀት አገኘሁት። ሰር ዋልተር ስለጻፉት ነገር ሲናገሩ እንደ ሼክስፒር አልጽፍም እንደኔ እንጂ ብለው ነበር። ራስህን ሁን። እነ ቻርሊ ቻፕሊን፣ እነ ዊል ሮጀርስ፣ እነ ሜሪ ማርጋሬት፣ እነ ጆን ኦትሪ እና ሌሎችም በሚሊዮን የሚቆጠሩ ታላላቅ ሰዎች ራስን የመሆንን ነገር የተማሩት ከብዙ ጊዜ ጥረትና ሙከራ በኋላ ነው። ይህንን ጉዳይ ደጋግሜ ያመጣሁት በጣም አስቸጋሪ መሆኑን ስለማውቅ ነው። ቻርሊ ቻፕሊን ፊልም ለመስራት እንደጀመረ አዘጋጁ አንድ የታወቀ የጀርመን ኮሜዲያንን እያስመሰለ እንዲሰራ ደጋግሞ ይነግረው ነበር። ሆኖም ቻርሊ ቻፕሊን በራሱ መንገድ መስራት እስኪጀምር የተሳካለት ኮሜዲያን ሊሆን አልቻለም ነበር። ቦብ ሆፕም ተመሳሳይ ችግር ደርሶበታል። ምንም እንኳን ለአያሌ ዓመታት በዘፋኝነትና በዳንስ ስራ ላይ ቢቆይም ራሱን አውቆ በራሱ እስኪሰራ ድረስ ታዋቂነትም አላገኘም ነበር። ጂና ትሪ ከቴክሳስ ክፍለ ሀገር የመጣ ቢሆንም እሱ ግን የቴክሳስን ያነጋገር ቅላጼና አለባበስ ትቶ እንደ የኒውዮርክ ሰው ለመልበስና ለመናገር ሲሞክር መሳቂያ መሳለቂያ ሆኖ ነበር።
ነገር ግን ባንጆ የተባለውን ክራር መሰል የሙዚቃ መሳሪያ እየመታ የቴክሳስን የእረኞች ዘፈን ሲዘፍንና ይህንንም ስራዬ ብሎ ሲያያዘው የተዋጣለትና በመላው ዓለም የታወቀ ዘፋኝ ሆነ። በፊልምም በሬዲዮም። በዚች ምድር ላይ አንተን የሚመስል ሰው የለም። በዚህም ደስ ሊልህ ይገባል። ተፈጥሮ ባደለች ደስታ ጸጋ ተጠቀምበት። ሁሉም ነገር የሚወጣው ከራስህ ነውና ማዜም የምትችለው ያንተ የሆነውን ብቻ ነው። መሳልም የምትችለው ያንተ የሆነውን ብቻ ነው። አካባቢ፣ ልምድህ፣ ከዘር የወረስከው ባህሪህ ያደረጉህን ብቻ መሆን አለብህ። ለማንኛውም የራስህ የሆነውን ነገር አዳብረው። በህይወት ጨዋታ ውስጥም የራስህ የሆነችውን ትንሽ የሙዚቃ መሳሪያ ተጫወት። የመንፈስ ረፍትንና ደስታን አዳብሮ ከጭንቀት ነፃ ለመሆን የሚከተለውን መመሪያ አስተውል። ሌሎችን ለመምሰል አንሞክር። ራሳችንን እንፈልግ። ራሳችንን እንሁን።